ዛሬ ፕሮግራም ላይ እንድትመጣ እንድጋብዝ ምክንያት የሆነኝ የማይንድ ሴት ወይንም ደግሞ አይምሮአችንን አመለካከታችንን በመቆጣጠር በማስተዋል ይሄ እምነታችንን ባህሪያችንን በማስተዋል ራሳችንን መቀየር እንችላለን ወደሚል እምነት መጣህና ወንድም ቆማ ሄደ ፓራላይዝድ ሆኗል ግን ለወንድም አንድ ነገር ነገርኩ ቆሜ መሄድ እችላለሁ ብለ ለራስ ነገር ጧትና ማታ አፈርሜሽን አይደል እስቲ ንገረኝ በጣም ጥሩ በጣም ነው የሚጠቅመው በያስባለሁ ይሄ ነው በጣም ጠቃሚው ነገርና ሰዎቹ የሚሉት ማለት ማህበረሰቡ ውስጥ ያለ የተለያየ ሰው ከቤት ጀምሮ ዶክተሮቹ የሚሉት በሙሉ ጨለማ ነው ማለት አይተርፍም ተስፋ የለውም ግን እኔ ምን አደረኩ አይ ተስፋማ አለው አልኩ ተስፋ ከመቁረጤ በፊት ማንበብ ነው ያለብኝ ያለው አማራጮችን በሙሉ መች ገና ነካሁና ስለዚህ መሞከር አለብኝ ሳነብ አንዳንድ ሰዎችን ሳማክር እግዚአብሔር ይስጠው አንድ በጣም ቅን ሰው አገኘው ኢትዮጵያ ውስጥ እሺ ነፃነት ዘነበ ይባላል እሺ እግዚአብሔር ይስጠውና አማከርኩት መጀመሪያ እኔ ገንዘብ እንዲያበድረኝ ሁላ ነበር ኦኬ ገንዘብ አበድረኝ እንደዚህ ሆኗል ቤተሰብ እና ምን ትመክረኛለህ በጣም መስቀልቅል ብሏል ስለው ቀየረና ጽፎ ላከልኝ ምን ብሎ ቀየረው በየወሩ የሆነ ዳጎስ ያለ ገንዘብ ያገኘው እንደሆነ የምትፈልገው ምን ነው አለኝ ውጤቱን ነው የምፈልገው በቃ አሁን ማድረግ ያለብህ ምን ነገር አለኝ የምትፈልገውን ለይተህ እወቅ መጀመሪያ የምትፈልገው ይሄ የምታየው ነገር አትፈልገው ማለት ነው በቃ እሱ ጋር ፎከስን አንሳና ስለምትፈልገው አስብ ማይንድ የሚሰራው እንደዛ ነው አለኝ መጀመሪያ የምትፈልገውን እወቅ በትክክል ከዛ ማትፈልገው አሁን ያለው እውነታ አለ ግን ሌላ እውነታ ደግሞ አለ የት ያለ አእምሮ ውስጥ ልትቀርጸው የምትችለው ያ የምትፈልገውን ሐሳብ ላይ አለ ይመጣል አለኝ ወደ እውነት ምን ስታረጋው ነው አለኝ በተደጋጋሚ በርግጠኝነት ስሜት ስታምነውና ደጋግመህ ደግሞ ማሰብ አንድ መጻፍ ሁለት መናገር ለሰዎችም ለራስም ማሰብ መጻፍ መናገር ምኑን ብቻ ስለዚያ ስለምፈልገው ነገር ቀና ብቻ አለ ምንድነው ብራንት ይፈልጋው ያልከው ፈልጋለሁ ያልከው እኔ ፈልጋለሁ ያልኩት አሁን ቤተሰቤ በሙሉ ልጁ ድኖ በተረጋጋ ሁኔታ ውስጥ በጣም በደስታ በመትረፍረፍ ውስጥ አስበሽዋል ያለው እውነታ ግን ሌላ ጨለማ ነውና ቤተሰቤ በመትረፍረፍ በበረከት ውስጥ በሰላም ሁሉም ጤናማ ሆኖ ምክንያቱም ያኔ የታመመው ልጁ ብቻ እንዳይመስልሽ እሱ ሲታመም ሁላችን የታመመው ትክክል በቃ ነርቨስ ሆነናል ባዮሎጂካሊም እናቴ በጣም ጨጓራዋ ተባብሷል ምናምንና ከዛ እንድንወጣ ሆነ በተለይ ደግሞ ካለ በኋላ ከተቆረጠም በኋላ ከመቆረጡ በፊት በጣም ይብሳል ከተቆረጠ በኋላም የሆነ ያህል 2 አመት ያህል በጣም ከባድ ነው ስሜቱ በጣም እሺ ስለዚህ ማተኮር ያለብንን ለየን ማለት ነው ለምሳሌ መጨረሻ እግሩ እንደሚቆረጥ አላውቅም ፈጣሪ ብቻ ነው የሚያውቀው እኔም ማውቀው ምኑ ነው ቆሞ እንዲሄድ እንደምፈልግ ብቻ እርግጠኛ ነኝ እሱ አንተ ብቻ የፈለከው ቆሞ እንዲሄድልህ ነው እሱ ነው በቃ ቆሞ እንዲሄድ ማለት ግን በዛው ውስጥ ትምህርቱን እንዲቀጥል ቤተሰብ በዛው ውስጥ ያለው ደስታ አስበው ብዙ ነገር ነው ያለው ቆሞ እንዲሄድ ነው የፈለኩት በክራንች በምን እሱን አላውቅም ስለዚህ ምን አድርጋለኝ ጻፈዋለኝ የምትፈልገው ነገር እሺ እሱም አለማመደኝ በአካል እኮ አይደለም በፊት በአካል አቀዋለሁ በተለያየ አይነት ጉዳይ ግን ኦንላይን በሜሴንጀር ነው የሚጽፍልኝ ቀይሮ ማለት ነውና እቺ ሁሉ ጊዜ አለኝ በቃ መቼ ጧትና ማታ ለምን አእምሮ ጧት ላይ አርፎ ሲነሳ አዲስ ነው እና ያኔ ነው አለ በደንብ አድርገህ የምትመግበው በጣም ጥሩ በጣም አሪፍ ማታ ደግሞ ከመተኛትህ 30 ደቂቃ በፊት በጣም አሪፍ እነዚህ ሰዓቶች ለምን እንደተመረጡ አስረዳኝ እኔ አንድ ይሄንን ያዝኩኝ ሁለተኛ ደግሞ ለወንድሜ ይሄን ነገርኩት እሺ አሁን አባታችን ሞቷል እኔ የቤቱ ታላቅ ወንድም ነኝ ይወደኛል እወደዋለሁ ተስፋ ቆርጧል ብዙ ሰው እኔ ተስፋ አልቆርጡ ስለዚህ ያምናል ቻሌንጅ ቢያደርገውም ሐሳቡ ላይ ዕውቀት ባይኖረውም አመነኝ እሺ ስለዚህ ምን አደረገ ሁለታችን መስራት ጀመርን እና ምን ሆነን ማለት ነው ተለየን ከአብዛኛው ከቤተሰብ ካሉ ሰዎች እኛ ምን ሆነን እብድ ሆነን ማለት ነው በቃ ታመሙ ተባላችሁ እብድ ታመሙ ተባልን ማለት ነው እና ምን አደረገው ነገር በሙሉ ለሚመለከቱ ያሳቀቃል እንዴ ትዳሩስ እንዴ ምን ሊሆን ነው ምናምን ስራውን ተው ጎዝ መግዛት አቃተኝ ለቁስሉ እኔ ግን አሁን ማይንድ ያለው የቱ ጋር ነው ቆሞ ይሄዳል እና ይሄንን ጆርኒውን ኢንጆይ ነው ማድረግው አላማረርም እና ሁሉ ጊዜ አበራለሁ እንጂ ምን አለለም እንትን አለለም በቃ ይሆነ አልጎሳቆልም እና ሰው ይገርመዋል ይሄ ልጅ በልጁ ምናምን እንደዚህ ገንዘብ አምጥቶ ይበል ተመቸው ነው የሚለው ሰው ነው ሐሳቡ ሌላ ነው ጉዳዩ ሌላ ነው ስለዚህ ሰው ምን ማለት ጀመረ በልጁ እርዳታ እየሰበሰበ እየኖረ ነው ለዛ ነው መስራት የማይፈልገው ደግሞ ተመቸው እንጂ ቦርጫ ወጣ ወፈረ ምናምን እንደሱ አልነበረም ሐሳቡ ግን
ምን እያልኩ ስለነበር በቃ ፎከስ ማድረግበት ለይቻለሁ ስለዚህ ውጤት ብቻ ነው ማየው ውጤቱን ነው ጧት ማታ ማስበውም ምጽፈውም ማነበውም ሪከርድ አድርጌ ኦዲዮ ሳይቀር መሰማው እሱ ነው ስለዚህ ጧትና ማታ ቆሞ ይሄዳል አይደል አዎ ሐሳቡ በጣም ከዚህ ያለፈ ነው እሺ ምክንያቱም እንደዚህ ነው ሐሳቡን መረጥኩ አይደለ አሰብኩ አይደለ ፕሮፖዛል ማለት ነው እሱ አስገባው አይደለ ፈጣሪ ከዛ ምንድነው ምለው ገደብ የለበት ፈጣሪ ሁሉ በእጁ አይደል ስለዚህ ምንድነው ማድረገው ማለት ነው ሆኗል ስለዚህ ምን ወንድሜ ቆሞ እየሄደ ስለሆነ እግዚአብሔርን አመሰግናለሁ ነው ምለው እንጂ ቆሞ ሊሄድ ስለሚችል አይደለም ቆሞ ይሄድልኛል አንድ ቀን አይደለም በፍጹም ምንድነው ያልኩት ቆሞ እየሄደ ነው እሱ ምንድነው የሚለው ቆሜ እየሄድኩ ነው እና ወደ ትምህርት ቤት እየሄድኩ ነው እግዚአብሔር ይመስገን ፀሐይዋን ኛቅፈነው አይደል የሚሞቀ የነበረው ወጥቶ ራሴ ወጥቼ ፀሐይዋን እያገኘኋት ስለሆነ እግዚአብሔርን አመሰግናለሁ ነው የሚለው ባሁን ሆኗል በቃኩ ለምን እዚህ ውስጥ አልቋል በነገራችን ላይ በዚህ ኤሪያ ሳነብ ያገኘሁት እና በጣም ያስገረመኝ ነገር አንድ ሆቴል መቼ ነው የሚጀመረው ሲባል መስራቱ ማለት መቼ ነው የሚጀመረው ሲባል ሲያልቅ ነው የሚጀመረው አይደል የት ሲያልቅ ማለት ነው ጭንቅላስ ከዛ አርኪቴክቱ ምናምን አይደል እንደዚህ ያልቃል ከዛ ይጀምራል እና ያንን ሐሳቡን ያመነጩት ሰዎች እርግጠኞች ናቸው አንድ ቀን ሲያልቅ እንደሚያዩት እና ቀድመው ግን አይተውታል ሌሎች ሰዎች የሚያዩት መጨረሻ ስለሆነ ግን ምን ይላሉ ያልቅ ይሆን ይላሉ አይደል ይጨርሱት ይሆን ምናምን በዛ መሃል ያለውን ፔን ምናምንና እሺ ምን ያህል ጊዜ ሞክራችሁት ምክንያቱም ይሄን ፕሮግራም የምንመለከት በጣም ብዙ ሰዎች አለን ምን ያህል ጊዜ ጧትና ማታ ደህና ሆኛለሁ በቃ ደህና ነኝ የሚለውን ነገር ምን ያህል ጊዜ አልከው ለምን ያህል ጊዜ ከ5 አመት በላይ ማለት ስለዚህ ሐሳብ አዌር ከሆንኩበት ከነቃሁበት ጊዜ ጀምሮ በተቻለ መጠን አላቋረጥም እና ምናልባት መጽሐፉን ባቋርጥ ብስተው ምኑን አልስተውም ኦዲዮውን ማድመጡን አልስተው ማለት ታክሲ ውስጥ ሄድ ሙዚቃ አላዳምጥም ምኑን ማዳምጥ የራሴን ድምጽ ምኑን ያምፈልገው ውጤት ሲሆን እና ምኑን ጭምር አመጣዋለሁ መሰለሽ ከነስሜቱ ነው ሳነበውም እዚህ ጋር ሳደምጠውም ከነስሜቱ ማለት በቃ ድኖ ሲሄድ አሁን እንትኑ አይታየኝም ክራንቹ አይታየኝም ምናምን ግን ቆሞ ይሄደን ማቀፍ አሁን አይታየኝም ገብቶሻል አሁን እኮ ያቀፍኩት አይደለም አሁን ብንጠራው ራሱ ነው የሚመጣው ይሄንን መቼ ማየት ማለት ነው ቀድሞ ከመሆኑ በፊት እና ቁጭ ብለን ግን አልነበረም ስልሽ አንዳንድ ሰው ይሄንን በተሻፈፈ መንገድ እንዳይረዳው ነው ሰው ቁጭ ብሎ ይሄንን ብቻ ማድረግ ይሄ እውነት እብደት ሰዎች ታማው ቁጭ ብለው መዳንን የምንጠብቅ ሰዎች አለን እንደዛ አይደለም እንደሱ አይደለም በዛ ውስጥ በጣም ብዙ ጥረት አለ ብዙ ልፋት አለ ግን ትልቁ ልፋት ያለው እዚህ ጋር አይምሮ ውስጥ ነው እሱ ስላለቀ ይሄ መንቀሳቀሰው በአካል መንቀሳቀሰው እንቅስቃሴ ለብዙ ሰው ያሳቅቃል እንጂ ለኔ ብዙ ከባድ አልነበረም ምትችለው ምንድነው በቃ ማድረግ ምትችለውን ብቻ አድርግ ሌላውን አስተያየት አትድከም አልሰማም ወሰደው ቤቱ ይሙት ኖ እኔ ያየው ያለው ውጤቱን አይደለ ውጤቱ ድኖ ቆሞ ይሄደ ነው እኮ በኔ ቤት አይደል ስለዚህ ምን አደርጋለሁ ጥረቴን እቀጥላለሁ ስንት ሆስፒታል ገባን መሰለሽ አንድ ሆስፒታል እኮ አይደለም ይሁላ ሰርጀሪ የተደረገው 8 ሆስፒታል ውስጥ ነው 7 ሰርጀሪ 7 ቀዶ ህክምና አድርጓል 8 ሆስፒታል ከዛስ በኋላ ይፈለጋችሁት ቆሞ መሄድ ቻለ ቤተሰቡ ወደ ቀድሞ ደስታ መረጋጋት ፎይ ማለት ተመለሰ ደስ የሚለው ነገር እሱ ነው እንዴት ሆነ እስቲ ምን ጊዜ ነው የሆነው እና ለኛ አልደነቀንም በነገራችን ላይ ብዙ አመት በኋላ ብዙ በነገራችን ላይ ይሄ አሁን እየተቀረጸ ያለበት ቀን ዛሬ አለ አይደለ በዛሬ ቀን ነው እግሩ የተቆረጠው በአጋጣሚ ማለት ነው ግጥምጥሞሹ ገርሞኛል ዛሬ አመት 2 አመት ዛሬ 2 አመት ነው የተቆረጠው እና ሰዎች ሲያዩ ጧትም የሆነ ቪዲዮ ፌስቡክ ላይ ምናምን እንትን አልኩ ዝም በየትንሽ ቪዲዮ እና አቤት ተአምር ነው የሚለው ሰው ተአምር አይደለም የተለየ ተአምር አይደለም እኮ ገብቶሻል አይደለ እንትን ነው በቃ አምሮአችንን ተጠቀምን እና ብዙ ሰው አሳተፈን በዚህ ውስጥ በጣም ብዙ ሰው ተሳትፏል ምን ብሏል እግዚአብሔርን አመስግኗል ከተለያየ አይነት ዲፕሬሽን ውስጥ ወጥቷል ለምን ይቻላል የሚል ነገር አይቷል እሱ ቆሞ ሲሄድ ስላዩት ማለት ነው እና ለኛ ግን ምንም አልነበረም መቼ ነው የሆነው ልክ እግሩ ለመቆረጥ ሲሞከር ነው የመጀመሪያውን የመቆም ሙከራ የተደረገችው የመቆም ሙከራ ለምን አንድ እግሩን ብንቆርጠው አንድ እግሩ መቆም ይችላል ወይ ሁለቱም ፓራላይዝ ሆነው ስለነበር ለብዙ አመት ፓራላይዝድ ነው አዎ ስለዚህ ምን አይልም አይቆምም መቆም አይችልም በቅፋችን ነው ምቹ ቦታ ከሆነ በዊልቸር ያውም ከ20 ደቂቃ በላይ
መቀመጥ አይችልም። ይሄ አልቋላ ኦልሬዲ ተበልቷል። ስለዚህ ብዙ ቴራፒ መስራት ነበረበት። በዛ መሃል ግን ወይኔ ኢንጆይ ነበር ምን አይደል ለምን ቴራፒ ሲሰራ እኮ ብስክሌት ላይ ምናምን አሁን ቁጭ አርገ ነው እየነዳ ማለት ነው እንትን ጂምቦል ላይ ለወገቡ ይሄ ምክንያቱም የጀርባው አጥንት ሁለት እንደዚህ የተከፈለ ነው አይደል አንዱ ተደርምሷል። ለምን በአንዱ ሳይድ ብቻ ነው 9 ዓመት የተኛው 9 ዓመት በአንድ ጎን ብቻ እንደዛ ሆኖ ግን ምንድነው የሚለው ቀደም ያልኩሽ ድኛለሁ ታምሮ የሚለው ድኛለሁ ድኜ ተነስቼ እየሄድኩ ነው። ስለዚህ ምንድነው የሚያደርገው ትልልቅ ዝግጅቶች ላይ ነው ለትምህርት ቤት ያጠናል ልቦለድ መጽሐፍት ያነባል ለብዙ ሰዎች እኮ ሼር ያደርጋል። ቤት ሰው መጥቶ ስቆ ነው የሚመለሰው የሚወራው ሌላ ነው ውጭ ላይ ግን እሱን መጥቶ የጠየቀ ሰው ማለት ብዙ ነገር ተምሮ ነው የሚሄደው አጽናንቶት ነው የሚልከውና እንዲያውም ምን አለ ዶክተሩ ሲጠይቀው እንዴት እንደሰራ ስላየሁት ማለት ነው ዶክተሩ ሲጠይቀው እና ምን ታስባለህ አሁን ከጥቂት ጊዜ በኋላ ከ2 ሳምንት በኋላ ነው ያለው ግን ከ2 ዓመት በኋላ ነው በእርግጠኝነት የሆነው መቆሙ ሙሉ ለሙሉ ክራንች ለምዶ ማለት ነው። ብዙ ጊዜ ወድቆ ያውቃል ከክራንች ራሱ በትክክል በመከራዎች እና ከዛም በኋላም ሌላ ጫና አለው ግን ዶክተሩ ትደንሳለህ ከ2 ወር በኋላ ባንዱ በክራንች ይሄድክ ባንዱ ግሬት ትደንሳለህ በቃ አለው እና ሲለው ምን አለ ዶክተር ጥያቄ ያለኝ አለው ማሽ ምንድነው መቆረጡን ይቆረጥ ችግር የለውም ግሬ ተቆርጦ መቆም ከቻልኩ ችግር የለውም ማለት መውለድ እችላለሁ ወይ ሲል እግዚአብሔር ይመስገን ያልኩ ለምን አስቢው ልጁ መትረፍን ብቻ አይደለም እያሰበ ያለው እንደሚተርፍ እርግጠኛ ነው። አዎ ሰርጀሪው እኮ ከባድ ነው እና ጥያቄዎቹ ግን ችላል አልኳቸው ጻፍኳቸው መጽሐፉ ላይ የሚገርም ነው ብዬ ማለት ነው ሰው እንዲማርበት ይሄ ሁሉ አመት 9 ዓመት በላይ 13 ዓመት በላይ 13 ዓመት ሲደም 13 9 ለብቻ የተኛበት ነው በአንድ ጎን የተኛበት ነው። ስለዚህ ወንድምህን በማስታመም 13 ዓመት ውጣ ወረድ ውስጥ ነበርክ ማለት ይቻላል እና ትልቁ ሚና ያንተ እንዳባትም እንደወንድምም አስታማሚም ነበርክ እና ብዙ ጊዜ በባህላችን ሰው ሲታመም የታመመው ሰው እንጂ አስታማሚው ደህና ነው ወይ አይባልም። እሷ ባለፈውም ስናወራ ጥሩ ነገር ብለኛል በጣም ዶክተሮቹም ይቆጣሉ ብለኛል። ባለፈውም ስታጫውተኝ አሁን ለምሳሌ እኔም አባት ረጅም አመት ታሞ ነው ያለፈውና በዛ ውስጥ እናቴ ውስጥ ያየሁት ጽናት ያው ኢትዮጵያ እናቶች ጠንካሮች ናቸው ምንም በጣም ጠንካራ ናት እስኪያልፍ ድረስ ቀብሩም ሁሉ ማለት ከዛ በኋላ ነው ደከመችው የሚገርም ድካም መጣና ማየት ይቻላል ብዙ አመት ከ5 አመት በላይ ስታስታመም ስለነበርና አንተስ እንዴት ነው አልደከመህም እንዴት ነው ድካም ሳይደክመኝ ቀርቶ አይደለም ግን እንዳልኩሽ ውጤቱ ላይ ስለማተኩር ቻልኩት ብዙ ነገር አለ ዶክተሮቹ ብቻ እኮ አይደሉም አስታማሚውን የሚገፉት የሚቆጡታው አስታማሚው እኮ በነገራችን ላይ ከነርሶቹ ጋር አብሮ ነው የሚሰራው አስታማሚው ለምን አንደኛ የሰው ኃይል እጥረት አለ በዚህ ዘርፍ አይደል በህክምናው ዘርፍ ታወቃል ብዙ አይነት መሰላቸትም አለ ከዛ ጋር ተያይዞ ስለዚህ አስታማሚው ማለት በጣም አስፈላጊ ሰው ነው እና በዚህ ሁኔታ ትልቅ ነበር የኔ ሚና ተሳሳትኩ አርመኝ 3 መጽሐፎች አይደለ ባለብሩህ አእምሮ ላቴና ቁጥር 1 ቁጥር 2ም አለው ሁለተኛው ደግሞ ገንዘብና ምርጥ ቁም ነገሮች እንደገና ሶስተኛው ደግሞ መጥቷል አይደለ አራተኛው ነው እየመጣ ያለው እነዛ ሁለት ናቸው አራተኛ በመጽሐፍ ላይ ገና በመውጣት ላይ ያሉ መጽሐፎች ጽፋል አብዛኛው ግለ ታሪክ ነው አይደለ ያንተ ያሳለፍክባቸው ጉዞዎች ፈተናዎች ናቸው አሁን እሺ ወንድም ቆሟል እግዚአብሔር ይመስገን ለመማርም እየተንደረደረ ነው ወደ ትምህርት ቤት ጀምሯል የመጨረሻው አንድ ሰርጀሪ እንዳለችው አንድ ቀዶ ህክምና እንዳለው ነግረኸኛል ለኔ አሁን ምን ታስባላችሁ ቀጣይ ወንድም ቀጥሎ ህይወት ምንድነው የሚሆነው እናንተ ቤተሰብ ውስጥ አዎ በነገራችን ላይ ቀጣዩንም ያሰብኩት ነበር ምክንያቱም እንዳልኩሽ ነው እዚህ ጋር እንደሚሆን ኦሬዲ ፕላን ተደርጎ ታምኖ ከዛ መጣ እሺ ለካ ሰው የዘራውን ነው የሚያጭደው ትክክል ሆኗል እና ይሰራል የትም ቦታ በየትኛውም ዘርፍ ይሰራልና በሰባቱም የህይወት ኮርነሮች ማለት ነው አንደኛው መጽሐፍ ላይ ያሉ እነሱ ሐሳቦች ምን እንደሆኑ ግን ቀጣይ ምንድነው የሚሆነው ሲባል ይሄ ቆንጆ ትምህርት የሚሰጥ ታሪክ ነው እሺ ስለዚህ ምን መሆን አለበት ብዬ አሰብኩ ለብዙ ሰዎች መጥቀም አለበት